ኢና ሊላሂ ወኢና ኢለይሂ ራጂዑን የወጣንበትን የረሳን በስሜታችን የምንጓዝ ሰዎች ልንጠነቀቅ ይገባል። አረቡን የገደለው ልጅ እንግዲህ እጅ ከፍንጅ በፖሊስ ቁጥጥር ስር ውለዋል ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። እንግዲህ ያው በሰሞኑ ሲዛዞር የነበረው ልጅ እንግዲህ በፖሊስ ተይዟል። ሀበሻ ነው። ያው የኛ ሀበሻ ነገር ለጦርነት ሀገራችን አንሶን ሰው ሀገርም ለጦርነት የወጣን ይመስል እዛው እየፎከረን እዛው እየሸለልን መቆየት ሲገባን ለስራ ብለን የሰው ሀገር እንሰደዳለን። ከዛ በኋላ ደግሞ ያለውን ህጉን ስነ ስርዓቱን ራሱ ማናቅ ነገር ነው የሚመስለው ማለት ነው። ሳውዲ አረቢያ ላይ የገደለ ይገደል ነው። ይሄ የነሱ መፈክር ነው። የነሱ ሀገር ዜጋ ሳይገድል የሌላ ሀገር ዜጋ መጥቶ ግን እነሱን ይገድላቸዋል። የሌላ ሀገር ዜጋ እርስ በራሱ ይገዳደላል። የሌላ ሀገር ዜጋ ቆሻሻ ስራ፣ በተለይ እኛ ሀበሾች አሺሽን እናዟዙራለን። አረቄ ሰርተው የሚሸጡት ሳውዲ አረቢያ ውስጥ ነው። የኛው ዜጋ ነው። ይሄ ልጅ አልተበደለም አይደለም፣ ተበድሎ ሊሆን ይችላል። የሰራበትን ገንዘብ ሳይሰጠው ቀርቶ ሊሆን ይችላል። ግን በስሜት ልንጓዝ ከሆነ ከሀገራችን ለምን እንወጣለን? ስሜታችን ለምን ያሸንፈናል? ገንዘብ ቢሆን በአንድ ቦታ ብናጣው በአንድ ቦታ ልናገኘው እንችላለን፣ ሰብር ካለ ማለት ነው። አላህ ሰብሩ ከወፈቀን ደግሞ ኢነላህ ማሳብሪን፣ ነገ ደግሞ የተሻለ ቀን ነው። ሌላው ቢቀር ደግሞ ሰውየውን አሁን ሚዲያው የተራቀቀ ነው። የሆነ ነገር ከደረሰባችሁ ሀበሻ ሳይደርስባችሁ ያላገዛችሁ ከደረሰባችሁ በኋላ ይተባበራችኋል። በእኛ የፈለገ እርስ በራሳችን ጦርነት እንክፈት እንገዳደል፣ ግን መጥፎ ነገር ሲደርስብን አንድ እጅና ጓንት ነን እና ይህ ልጅ መጥቶ የበደለውን በደሉን መጥቶ ቢያሳውቅ የሆነ መፍትሄ ያገኘ ነበር። መግደል ግን መፍትሄ ነው ብዬ አላስብም። የሚገደል ሰው እኔ አገሬም ይሁን በሰው ሀገርም ይሁን ወንድሜም ይሁን እቃወማለሁ። ከዚህም በፊት ተቃውሞ ያለው ይሄ የራሴ አቋም ነው እና የፈለገ ነገር ቢሆን ሰው መግደል መሸነፍ እንጂ ማሸነፍ ስለማይመስለኝ ማለት ነው። የሀገራችን አንሶን የሰው ሀገር ወተን እንደዚህ ማድረጋችን ያሳፍራል። ያ ሰው ብቻ ሳይሆን ሀገራችን ሰው ራሱ ወላሂ የሚያሳፍር ነገር ነው። በየእስር ቤቱ በየተለያዩ በአደንዛዥ እጽ የታሰሩት በየእስር ቤቱ በበረሃ መጥተው በባህር መጥተው የታሰሩት የሳውዲ አረቢያ ህዝብ ያውቃል። አሁን ፍተሻ አለ። በአንድ ቀን ከ60 በላይ ነው የተያዙት። በአንድ ሰው የመጣ በጣም ምስኪኖች ቤተሰቦቻቸው እናት አባታቸው የሚረዱ ልጆች በእናንተ በባለጌዎች የመጣ ይታፈሳሉ፣ እስር ቤት ይገባሉ፣ ይርባቸዋል፣ የሚበሉት ያጣሉ፣ በሽተኛ ይሆናሉ፣ ይሞታሉ። ይሄ የሰው ሀገር ፍሪጅ እኮ የኛ ሬሳ ሞላው እኮ። በሆነ ባልሆነ ነገር እንደዚህ አይነት ነገር ለምን ልንሰራ እንደዚህ አይነት ነገር ልንሰራ ለምን ሀገራችን እንወጣለን? ትግስት ከሌለን ለምን ከሀገራችን እንወጣለን? ሶሻል ሚዲያ እየተከታተልን ነው። በየቦታው እየተሰቃየን ነው። በሊቢያ የሚሰቃዩ ሀበሻ ናቸው። ዱባይ ላይ የሚሰቃዩት ሀበሻ ናቸው። ሳውዲ አረቢያ የሚሰቃዩት እንደሌላ ዜጋ አይደለንም። በእግራችን አረ ቢስሚላ ወላሂ በጣም የሚገርም ነው። ግን የወጣንበትን አላማ እንወቅ። ከነሱ አንሳፈጥ። ህጋቸው ህግ ነው። ህጋቸው ህግ ነው። በእነሱ ሳውዲ አረቢያ ላይ የሳውዲ አረቢያ ዜጋውን ገደለ ሲባል ትሰማላችሁ? ህጋቸውን አክብረው በራሳቸው ሀገር ማለት ነው። የራሴ ሀገር ነው፣ አመጣጣችን እንደዚህ ይላል፣ እኔ ነኝ ቀድሜ የመጣሁት እየተባለ ኢትዮጵያ ላይ በመሬት እየተጣላ አይደል እንዴ? በአመጣጥ እየተጣላ አይደል እንዴ የኢትዮጵያ ህዝብ? እነሱ ግን በራሳቸው ሀገር በራሳቸው አፈር በሚኖሩበት ስርዓቱን ህጉን ጠንቅቀው አውቀው ይኖራሉ። እኛ ግን መተን
እንበክላለን። ከዛስ ምንድን ነው የሚባለው? አራጅ እንደዚህ ነው እንደዛ ነው። ለምን ኖ እኮ አላሉም። መጣንባቸው እንጂ አልሄዱብንም እኮ። ስለዚህ ስርዓቱን ህጉን ጠብቀን እንኑር ነው ምለው። ሀቂቃ ነው ምላቸው። በጣም አበዛ ነው። በጣም ክፋታችን በዛ። የማይደፈርን ነገር ወላሂ የራሳቸው ዜጋ የማይደፍሩትን ነገር እኛ እየደፈርን እየሰራን ነው። በጣም ያሳዝናል። ሀቂቃ በጣም ነው የሚያሳዝነው። ምንም በሰው አይማሩም። ከዚህ በፊት በተገደሉት አይማሩ። ገድለህ ልታመልጥ አይደለም። የምናመልጥበት ሀገር አይደለም። የምንደበቅበት ሀገር አይደለም። እንደኛ ሀገር እንዳይመስላችሁ። የመጣንበትን አላማችን እንወቅ ነው ለማለት የምፈልገው።